السلام عليكم ورحمة الله وبركاته. أساسيات في التربية الإسلامية. آداب السلام. آداب سنسرعت السلام سلامتا يماقربنا سلامتا يمقبل سنسرعت بسلمنا من يمسلال. آداب السلام يسلمنا يسلامتا سرعتكو كثيرة بزوناتشو نذكر انتقسالن منها الصوست كالوت استكون تقسالن. أولا يمجمرعو السلام سلامتا مقربكو سنة المسلم عند مسلم بأند مسلم لا يميقباو يهونكو ينبياوي سنانو አይደለም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ حتى آدم عليه السلام ይሄ ነው ያንተም የዝርያዎችህም سلامت أسطات إهنو بلوتال الله سبحانه وتعالى قبل الشروع كمدنجو بفيت بأي كلام آخر من يوم نجر كمن ناجر بفيت من يقدمال سلامت يقدمال النبي صلى الله عليه وسلم بليلة حديثات شو منالو بسلامت الجمرن سو ليلة نجر أتناجرو تال سلامنا أماننا من أنبيله السلام عليكم كلاله زم بلو إيه نبي تأزازنا ስለዚህ ንግግራችን ምን እስኪሆን ድረስ የመጀመሪያው አንዱ ለአንዱ ዱዓ ማድረግ እስኪሆን ድረስ ምክንያቱም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ማለት ምን ማለት ነው? ዱዓ ነው ራሱን ችሎ። አሰላሙ ሰላም የተባለው የማን የአላህ ሰላም አላሁመ አንተ አሰላም ከአላህ የሆነው ሰላም አለይኩም ባንተ ላይ ይሁን። አንድ ይሄን ያለ ሰው ስንት ያገኛል? 10 ምንዳ ያገኛል። ወራህመቱላሂ ረህማ ምንድነው? እዝነት አላህ ያ አላህ እዝነት ባንተ ላይ ይሁን ብሎ ደግሞ ሲጨምርበት ስንት ይሆናል? ምንዳው 20 ይሆናል። ወበረካቱሁ ያላህ በረከትም ባንተ ላይ ይሁን ሲል 30 ይሆናል። ዱዓ ላደረገልህ ሰው ፈሐዩ ቢአህሰነ ሚንሃ ከሷ በተሻለ መልሱለት ስለተባለ አሰላሙ አለይኩም ላለ አንተ ምን ትለዋለህ? ወአለይኩም ሰላም ወራህመቱላህ አንድ ወይንም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ብለህ ደግሞ ሙሉ መልስ ትሰጠዋለህ። ስለዚህ አሰላሙ ሰላምታኮ ሱነቱል ሙስሊም አንድ ሙስሊም እኮ በሌላው ላይ ካሉት የነብያዊ ፈለጎች ውስጥ ነው። قبل شروع بأي كلام آخر ማንኛውም ንግግር ከመጀመር በፊት ወሲገቱሃ ሲጋ ማለት አይነቶቿ ማለት ነው። ለምሳሌ اللهم صل وسلم وبارك على نبينا محمد من دنا يالكوتاهم صلواتنا يوردكوت አይደለም اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد سنت أين ማለት ነው صيغة ማለት አይነት ማለት ነው። ስለዚህ ሁለት አይነቶች እንዳየነው ሁሉ የሰላምታ ስንት አይነቶች አሉት? ወሲገቱሃ የሰላምታ አይነት እኮ ይሄንን ይመስላል። ጅማሮዋ የመጀመሪያዋ ሲጋ ምን ትመስላለች? አሰላሙ አለይኩም ያላህ ሰላም አለይኩም ማለት ምን ማለት ነው? በእናንተ ላይ ይሁን ማለት ነው። ወረዱሃ መመለስ ደግሞ ለዛች ሰላምታ መልስ መስጠት እኮ ዋጂቡን ግዴታ ነው። ዋጂቡን ግዴታ ነው። ሙስሊም የሆነ ሰው በጠቅላላ አሰላሙ አለይኩም ሲለን ሸሪዓዊ ቅጣት ላይ እስካልሆነ ድረስ ምንን ይመስል አላህን ያምጻል። ሙስሊሞች ተሰብስበው በጋራ እሱም መዝጋታችን ይመልሰዋል ብለው ከገመቱ ምን ያደርጉታል? ሰላምን ቢል መልስ አይሰጡትም። ሲመለስስ ይበልጥ ደግሞ ከዚህ በፊት ከነበረበት በላይ አቅፈው ወንድማችን ሆይ እንኳንም ይሄን ወንጀል አላህ ያስተው ብለው ደግሞ ወዳጅ ያደርጉታል። ግልጽ ነው አይደለ? ምንም አይነት ግን ሸሪዓዊ ቅያሜ በመካከላችን በሌለበት ሁኔታ ማንንም ሙስሊም ስናይ ጭራሽ ሰላምታ እናቀርባለን። አይደለም እሱ ሰላም ብሎን ሰላምታውን ላንመልስ ቀርቶ ማለት ነው። ስለዚህ ለሰላምታ መልስ መስጠት ምንድነው? ዋጂቡን ግዴታ ነው። ሁለተኛ إذا سلم ሰላምታ ባቀረግም ጊዜ አለል ሙስሊሚ በሙስሊም ላይ አሐዱን አንድ አካል فليرد ይመልስ بمثله አምሳያውን አው ወይንም بأفضل በተሻለ ሚማ ሱሊመ አለይሂ ሚማ ሱሊመ እሱ ሰላም ከተባለበት አለይሂ
ለሱ ሰላምታ ከቀረበበት የተሻለ ይመልሰ مثله አምሳያውን አው ወይንም ቢአፍضل በተሻለ ሚማ ሱሊማ አለይሂ ከሱ በተሻለ ይመልሰ አሰላሙ አለይኩም ሲባል ወአለይኩም ሰላም ማለት ይችላል በላጩና ኢስላም ያዘዘበት ግን የትኛው ነው ቢአፍضل ሚንሃ ከሷ በላጭ በሆነው አሰላሙ አለይኩም ላለ ሰው ምን ትላለህ ወአለይኩም ሰላም ወራህመቱላህ በለጣል በለጠ በደንብ ደግሞ ሙሉ ማድረግ ከፈለክ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ብለ ሙሉን ትመልሳለህ ሶስተኛ ይሰሊሙ ሰላምታ ያቀርብ አሁን ደግሞ ስለምን ሊመጣ ነው ስለ ሰላምታ አሰጣጥ ላይ ማን ነው መጀመሪያ ያለበት ተርታ ሁሉ አለው ይሰሊሙ ሰላምታ ያቀርብ አሰጊሩ በእድሜ ትንሽ የሆነው አለል ከቢር በእድሜ ትልቅ የሆነውን ምን ያደርግ ነብዩ ሰለላሁ ዐለይሂ ወሰለም ምን ስላሉ ከኛ ውስጥ የታላላቆቻችንን መብት ያላከበረ ለታናናሾቻችን ያላዘነ ከኛ አይደለም አሉ ስለዚህ ከዚህ ምን እንይዛለን ታላላቆች አላህ ባከበራቸው ደረጃ ሊከበሩ እንደሚገባ ማለት ነው ከዚህ በተገላቢጦሽ ግን አነስ ኢብኑ ማሊክ የሷሃባዎች ቁንጮ ከመሆኑ ጋር ህፃናት ልጆች በነበሩበት ቦታ ላይ ሄዶ አሰላሙ አለይኩም አላቸው በሐዲሱ ምን ነበር የመጣው ትንሾች ትልልቆችን ሰላም ይበሉ ነበር አይደል አነስ ሰላምታ ካቀረበላቸው በኋላ ምን አለ ኢኒ ረአይቱ እኔ እኮ አይቻለሁ አንነብይ ሰለላሁ ዐለይሂ ወሰለም ነብዩን አይቻቸዋለሁ يفعل ذلك ይህን ሲሰሩ አይቻቸዋለሁ የትልቆች ሁሉ ትልቅ የሆኑት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህፃን ልጆችን በእነሱ በኩል ሲያልፉ አሰላሙ አለይኩም ብለው ልጆቹ ሳይሆን ወደሳቸው ቀድሞ የጀመሩላቸው እሳቸው ህፃናትን ሰላም ብለዋል ስለዚህ ምን ይሆናል ማለት ነው ከቦታ ቦታ ሁኔታውን ያየ ኡስታዝ የሚባል ሰው ሼክ የሚባል ሰው ሁሉ ጊዜ ታናናሾቼ ናቸው እነሱ ሰላም ይበሉኝ ማለት ብቻ ሳይሆን በብዛት ወጣቶች የመሳሰሉት ዲን ባለው ሰው ሲዘየሩ ዲኑን የመውደድ ቴንደንሲ ወይንም ዝንባሌ ይኖራቸዋል ስለዚህ የዲን ሰዎች ምን ማድረግ ይተበቅባቸዋል የነብዩን ፈለግ ተከትለው ታናናሾቻቸው የመሳሰሉትንም ምን ማድረግ ይችላሉ ተፈضለን ከነሱ በተቸረ ችሮታ ሰላምታ ማቅረብ ይችላል የነብዩ ግን ትዕዛዝ የትኛው ነው ታናናሾች ታላላቆቻቸው ምን ይበሉ ሰላምታ ያቀርቡ ወራኪቡ መጓጓዣ ላይ ያለ ሳይክል ላይ ሊሆን ይችላል ሞተር ሳይክል ላይ ሊሆን ይችላል ፈረስ ላይ ሊሆን ይችላል ባጃጅ ላይ ሊሆን ይችላል መኪና ላይ ሊሆን ይችላል አለል ማሺ በእግሩ እየሄደ ያለን ሰው ምን ይበለው ሰላምታ ያቀርብ ስለዚህ ወራኪቡ መጓጓዣ ላይ ያለ ሰው አለል ማሺ በእግሩ የሚጓዝን ሰው ሰላምታ ያቀርብለታል ሰላምታ አቅራቢው ማን ነው መጓጓዣ ላይ ያለው ሰላምታ የሚቀርብለት ማን ነው በእግሩ የሚጓዘው ወልማሺ በእግሩ የሚጓዘው ሰውዬ ደግሞ ሰላምታ ያቀርብ አለል ቃዒዲ ቁጭ ባሉት ሰዎች ላይ አንድ ሰው ቢመጣ አሁንኛ ሊቀላቀለን ሰላምታ ማቅረብ የሚጠበቅበት ማን ነው እሱ ነው ለምን እሱ ቆሟል የተቀረነው ሰዎች ምን ሆነናል ቁጭ ብለናልና ማለት ነው ወልቀሊል ትንሽ ቁጥር ያላቸው ደግሞ አለል ከቲር ብዙ ቁጥር ያላቸው ሰላምታ ያቀርቡ ለምሳሌ 5 ደረሶች ታች ያፈጠሩ ከነበረ እዚህ ያለነው ስንት አለ ወደ 35 አካባቢ አይደል አምስቱ ናቸው የፈለገ በእድሜ ትልቅ የሆኑ ምን ለኛ ሰላምታ ላይ ያቀርቡ የሚገባው ለምን እነሱ በቁጥር ምንድናቸው ወልቀሊሉ በቁጥር ትንሽ የሆኑት አለል ከቲር በቁጥር ብዙ የሆኑት ላይ ሰላምታ ያቀርቡ ይሄ ሁሉ የእስልምና ሱና ነው አራተኛ ነጥብ ይስተሐቡ ይወደዳል እኮ ረፍዑ ከፍ ማድረግ አሰውቲ ድምጽን ከፍ ማድረግ ቢሰላሚ ሰላምታ ስናቀርብ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንላለን በል እንዲያውም ነብዩ ሰለላሁ ዐለይሂ ወሰለም كما قالت عائشة رضي الله عنها አንድን ነገር ሰዎች ትኩረት እንዲሰጡትና በደንብ እንዲገባቸው 3 ጊዜ ሚደጋግሙባቸው ጊዜዎች ነበሩ አለች ከዚህ ውስጥ አንዱ ምንድነው ሰዎችን ሲገናኙ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ይላሉ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ይባላሉ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ብለው ለሁለተኛ ጊዜ ደግሙታል ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ሲባሉ አሁንም ለሶስተኛ ጊዜ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ብለው ለሶስተኛ ጊዜ መልስ ይሰጣቸዋል
ሶስት ጊዜ ዱዓ ያደርጋሉ። ሶስት ጊዜ ለዱዓቸው መልስ ይሰጣቸዋል። ከዛ በኋላ አንተ ሰዎች ሁሉ ሐሳባቸውን አንተ ጋር ካደረጉልህ በኋላ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሊነግሩን የፈለጉት ነገር አለ ብለው አእምሯቸውና ልባቸውን ሲከፍቱልህ ያንቁም ነገር እሳቸው ይጥሉ ነበር። ስለዚህ ሶስት ጊዜ ከደጋግሟቸው ጉዳዮች ውስጥ አንዱ ምን ነበር? የሰላምታ ጉዳይ ነበር ማለት ነው። ስለዚህ ይስተሐቡ ይወደዳል ረፍዑ ሰውቲ ድምፅን ከፍ ማድረግ ቢሰላሚ ሰላምታ በማቅረብ ላይ ፈኢን ካነ ልሙሰለሙ ዐለይሂ ያ ሰላምታ የሚቀርብለት ሰው ናኢመን እንቅልፉን የተኛ ከሆነስ ፈልየኽፊድ ድምፁን ዝቅ ያድርግ ፈልየኽፊድ ዝቅ ያድርግ ሰውተህ ድምፁን ዝቅ ያድርግ ማን ሰላምታ የሚያቀርበው ሰውዬ ቤት ውስጥ ለምሳሌ ሰውየው ታሟል ጋደም እንዳለ ይታወቃል ከውጭ የሚመጣው እንደ አማኑ ቀን አሰላሙ አለይኩም ወራህመቱላሂ ወበረካቱ አህለል በይቶች እንዴት ናችሁ ምናምን ብሎ አይጩ ለምን ይሄ የተኛው ሰውዬ ከእንቅልፉ ሲነሳ ምን ይሆናል ደንግጦ ይነሳል እንቅልፉ ይረበሽበታል አይደል ብዙ ሰዎች ከእንቅልፋቸው ባላሰቡት ሰዓት ሲነሱ ምን ይሆናሉ ራሴን አመመኝ ይላሉ አይደል ይሄው ሸሪዓችን ምን መከረ ሰው በተኛበት ግን ከሆነ የተገባው ድምፅን ዝቅ አድርጎ መምጣትን ለማሳወቅ ብቻ አሰላሙ አለይኩም ወራህመቱላሂ ወበረካቱ እያልከ መደጋገም ደግሞ ይቻል የለ በሩን ከፍተ ገባ እዛ ጋር የሚስተካከሉ ሴቶች ካሉ ይስተካከሉልሃል አልፈህ እየሄድክ ባለህባቸው ጠቅላላ አሰላሙ አለይኩም ወራህመቱላሂ ወበረካቱ እያልክ በየኮሪደሩ የተኙ ሰዎችን ሳትረብሽ ምን ታደርጋለህ ሰላምታን ሰጥተህ ታልፋለህ ማለት ነው ኸይር የሰላምታ ስነ ስርዓት ይሄን ይመስላል አዳቡ ስነ ስርዓት ቀዷ ማለት መፈጸም አይደለ አልሐጀቲ ሐጃ ማለት ምን ማለት ነው ተፈጥሯዊ ጥሪዎችን መልስ መስጠት ምንና ምን ሽንትና ሰገራ ሐጃ ይባላሉ ማንም ሰው ያለበት ማለት ነው የአገር መሪ ሆነ ወንድ ሆነ ሴት ሆነ ይሄን ስንፈጽም በምን መልክ ነው ልንፈጽም የሚገባው ቁጥር 1 ሽንት ቤት የሚባል በአቅራቢያችን ከሌለ ራሱ የት ሄደን ነው ልንጸዳዳ የሚገባው ከሰዎች እይታ ሰወር ማለት መቻል አለብን ቀብር ውስጥ ከሚያስቀጡ ነገሮች ውስጥ አንዱ ምንድነው በየሜዳው መጸዳዳት ነው እንተቢሁ الذي لا يستتر بالبول ሽንቱን ሲሸና ከሰዎች ማይሰተር በየሜዳው ሽንቱን ሚሸና ሰው ቀብር ውስጥ ከሚቀጡት ሰዎች ውስጥ እንደሚሆን ግልጽ ሐዲስ መጥቷል ከሰዎች ሰተር ዘወር ፈሂምቱ نعم ስለዚህ አዳቡ ስነ ስርዓት قضاء الحاجات ስንጸዳዳ በምን መልክ ነው መሆን ያለበት اذا اراد በፈለገ ጊዜ المسلم عند مسلم የሆነ ሰው قضاء حاجتي የተፈጥሮ ጥሪን ሽንትና ሰገራን መልስ መስጠት በፈለገ ጊዜ فعليه አደራውን አየተቢዓ ሊከተል እኮ ይገባዋል الخطوات እርምጃዎችን አታሊያ የሚከተሉትን እኮ ስቴፖች ሊከተል ይገባዋል የሚከተሉትን መንገዶች እኮ የሚከተሉትን እርምጃዎች እኮ ሊፈጽም ይገባዋል ራሱን በሚጸዳዳበት ጊዜ አንደኛ قبل أن يشرع في دخول الخلاء ሽንት ቤት ውስጥ ከመግባቱ በፊት እኮ يفتش جيوبه ኪሱን ይፈትሽ የምን ልብስ ውስጥ ቁርአንና ሐዲስ ያላቸው ነገሮች ይዟል ወይስ አልያዘም ይፈትሽ قبل أن يشرع ከመግባቱ በፊት ወይም ከመፈጸሙ በፊት في دخول الخلاء ወደ ሽንት ቤት ከመግባቱ በፊት فليفتش جيوبه ኪሱን በደንብ ይፈትሽ إن كان فيها ኪሱ ውስጥ ካለኮ صحوفን ጽሁፎች ካሉ በወረቀት ማለት ነው አው ወይንም ما هو مكتوب የተጻፈበት ካለ في القرآن ከቁርአን የሆነ ነገር የተጻፈበት ካለ ውስጡ አዝካር ሊሆን ይችላል ዱዓ ሊሆን ይችላል የመሳሰለው أو الأحاديث ወይንም ሐዲሶች ካሉ فليضعه يتو خارج الخلاء خلاء ማለት ምን ማለት ነው ሽንት ቤት ማለት ነው خارج ውጪ الخلاء
ከሽንት ቤት ውጪ ትቶት ይግባ እንጂ ይዞት እንዳይገባ። ይደገም ጥሩ። قبل أن يشرع في دخول الخلاء ወደ ሽንት ቤት ከመግባቱ በፊት فليفتش يفتش جيوبه ኪሶቹን ይፈትሻቸው። إن كان فيها ኪሶቹ ውስጥ ካሉ ሙስሐፉን ሚነበብ ነገር ካለ ሙስሐፍ أو ما هو ሙስሐፍ ማለት ቁርአን ማለት ነው። أو ወይንም ما هو مكتوب في القرآن ቁርአን ላይ የተጻፈ ነገር ካለ ሙሉ ቁርአን እንኳን ባይሆን ጋዜጣ ሊሆን ይችላል ቁርአን በውስጡ የተጻፈበት፣ ኪታብ ሊሆን ይችላል በውስጡ ቁርአን ሐዲስ የዑለማዎች ንግግር የተጻፈበት። أو ወይንም الأحاديث ሐዲሶች ካሉበት የነብዩ ሐዲሶች فليدعه يتو የት خارج ውጭ الخلاء ከሽንት ቤቱ ውጭ ያስቀምጠው። ያንን ሁለተኛ يسمي الله ያላህን ስም ይጥራ ويقول ይበልም اللهم الله ሆይ ከመግባቱ በፊት ነው። ልብ በሉ ሽንት ቤት ውስጥ አንድም ያላህ ቃል አይጠራም ከመግባቱ በፊት ነው። اللهم الله ሆይ ኢኒ እኔኮ አዑዙ እጠበቃለሁ ቢከ ባንተ ሚነል ከማን አልኹቡሲ ከወንድ ሰይጣናት ወልኸባኢስ ከሴት ሰይጣናትም ባንተ እጠበቃለሁ። ስለዚህ ሰይጣን ምንና ምን አለው? ወንድና ሴት አለው። ከሁለቱም ባንተ እንጠበቃለን። ለምን? ሰይጣን መኖሪያው የት ስለሆነ? እንዲህ አይነት ቆሻሻ ቦታዎች ላይ ስለሆነ። ስለዚህ ውስጥ ተገብቶ ምንም የሚባል ዚክር የለም፣ አላህም መውሳት አይቻልም። ከዛስ ሌሎቹ ስቴፖች ይመጣሉ። ሲገባ ግን አላህ ሆይ ጠብቀኝ ተብሎ ነው የሚገባው ማለት ነው። ጥሩ። ሶስተኛ ثم يقدم ثم ከዛ يقدم ያስቀድም ቀደሙሁ እግሩን የትኛው አልዩስራ ግራ እግሩን ያስቀድም عند الدخول በሚገባበት ሰዓት ويغلق ይዝጋ አልባብ በሩን ጀይደን በደንብ ይዝጋው የሽንት ቤቱን በር ላቡድ። ለምን? የሰው ልጅ ሀፍረተ ገላውን መሸፈን ግዴታው ነው አይደለም? ግዴታው ነው። የሽንት ቤቱን በር በደንብ ሳትዘጋ ገባ አንተ ተገላልጠህ የተጸዳዳህ ባለህበት ሰዓት የሆነ ሰው ሽንት ቤቱ ክፍት መስሎት በርግዶ ቢገባ እሱም እኮ የተሸከመው ልክ እንዳንተ እኮ ነው። ሁሉ ሰው ሀፍረተ ገላ አለው የለውም? ያ ሽንት ቤት ውስጥ ግን በር የተበረገደበት ሰውዬ ሲጨናነቅ ይኖራል ታየሁ አልታየሁም ብሎ ማንም ሰው ጋር ከመኖሩ ጋር። ስለዚህ ከሽንት ቤት ደንብ ውስጥ ምንድነው? ሽንት ቤቱን በደንብ አድርጎ መዝጋት። የሰው ኮቴ ወደ አንተ እየመጣ እንደሆነ ካወክ ራሱ የሽንት ቤቱ በር ካላስተማመነ ብለህ ምልክት ትሰጣለህ። ምክንያቱም ሽንት ቤት ውስጥ ምን ስለማይቻል? ማውራት ስለማይቻል። ጥሩ። አራተኛ ላ የተከለም በፍጹም እንዳያወራ አትናአ ቀዳኢል ሐጃት ሽንትና ሰገራ እየተጠቃቀመ ባለበት ሰዓት ምንም አይነት ወሬ እዛ ውስጥ እንዳያወራ። ሼኽ ዑሰይሚን ረሂመሁላህ ምን ይላሉ? አንድ ሰው ሽንትና ሰገራን ተጠቅሞ እንደጨረሰ በአስቸኳይ ከሽንት ቤት ሊወጣ ይገባዋል። የሰው ልጆች የሚቆዩበት ቦታ አይደለም። ቦታው የነማን ስለሆነ? የወንድ ሰይጣናትና የሴት ሰይጣናት የሚቀማመጡበት ስለሆነ። በእንግሊዝኛ ግን እንግሊዝኛ የምታነቡ ልጆች ካያችሁ ምን ብለው ይጽፉበታል? ሽንት ቤቱ በር ላይ ሬስት ሩም ብለው ይጽፉበታል። ሬስት ማለት ምን ማለት ነው? ማረፊያ ማለት ነው። ሩም ማረፊያ ክፍል። ሰው እንዴት ሽንትና ሰገራ መሃል ሆኖ ያርፋል? ወንድሞቼ ማረፊያ ቦታ ጠፍቶ ነው አይደለም። ጭራሽ አንዳንድ ፈረንጆች ከማሰሚዕና አንሁም ከነሱ እንደሰማ ነው ጋዜጣ ይዘው ገብተው እዛ ጋዜጣውን ጨምጭመው ይወጣሉ ሽንት ቤት ውስጥ ማለት ነው። በሸይጣን ተከበው ማለት ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። ሽንት ቤት የሚቆይበት ቦታ አይደለም። ሬስት ሩም ማረፊያ ክፍልም አይደለም። የሰዎች ማረፊያ ክፍላቸው የት ነው? ሳሎን፣ መኝታ ቤት፣ ጋርደን፣ ግሪን ኤሪያ እንጂ ሽንት ቤት ውስጥ አይደለም። ተጠቀምክ ብለህ ወዲያው መውጣት። አምስተኛ የስተንጂ እስቲንጃ ያደርግ ቢየዲሂ በእጁ አልዩስራ በግራ እጁ ይጸዳዳ። ቀኝ ስራው ምንድነው? ውሃ ማፍሰስ። ግራ ምን ያደርግ? ሽንት መውጫንና ሰገራ መውጫን ቦታ ሙልጭ አድርጎ ያጥባል። ምን ካረገ በኋላ? ካገኘ
መጀመሪያ በሶፍት ሁለቱንም ቦታ ያጸዳል። ሶፍቱ ብቻ በቂ ነበር፣ በውሃ መጸዳዳት አለብኝ ያለ ሰው ግን ምን ያደርጋል? በወረቀትም በሶፍትም በድንጋይም ማጽዳት አለብኝ ያለ ሰው ማነውችን ስራ የሚሰራው? ግራ እጅ ብቻ። በአፋችንና በአፍንጫችን ለምሳሌ በቀኝ እጃችን ምን እናደርጋለን? ውዱ ስናደርግ ውሃን ስባለን። የሚናፈጠው ማን ነው? ግራ እጅ ነው። ስለዚህ ግራ አላህ በሰጠው የሥራ ድርሻ ውስጥ ምንድነው የተሰጠው? ለመጸዳዳት የምንጠቀምበት አካል ነው። ስድስተኛ የግሲሉ ይጠብ የደሁ እጆቹን ቢልማኢ በውሃ ወሳቡን ማለት ሳሙና ማለት ሳሙና ማለት ባዕደል ፈራኽ መጸዳዳቱን ከጨረሰ በኋላ። ምክንያቱም ከነሽንት ጋር ከነሰገራ ጋር አብሮ ምን ይወጣል? ባክቴሪያዎች አሉ አይደለ? ስለዚህ የሰው ልጅ ከጨረሰ በኋላ ምን ያደርጋል? ይሄን እጁን ምግብ የሚበላበትን፣ አፍንጫው የሚናፈጥበትን፣ ፊቱን የሚታጠብበትን ሙልጭ አድርጎ ያጸዳዋል። በዛውም አብሮ ምን ይወድቅለታል? እጁ ላይ ያለ ባክቴሪያ የመሳሰሉት ነገሮች ካሉ በዛው ይወድቅለታል ማለት ነው። ሰባተኛ ዩቀዲሙ ያስቀደም ቀደመሁ እግሩን አልዩምና ቀኝ እግሩን ደግሞ ያስቀድም። መቼ? ዒንደል ኹሩጅ በሚወጣበት ጊዜ። ወየቁል ደሞ ይበል ከሽንት ቤቱ ከወጣ በኋላ ምን ይበል? ጉፍራነክ ምህረትህን የኔ ጌታ፣ ጉፍራነክ አላህ ሆይ ምህረትህን ለግሰኝ። ኸይር። አዳቡ አልሙዓመላት አዳቡ ስነ ስርዓት፣ አልሙዓመላት ከሰው ጋር መገበያየት፣ ከሰው ጋር መኗኗር ምን ይመስላል? አስተማሪና ተማሪ፣ አባትና ልጅ፣ ከጎረቤት ጋር በነቢዩ ሐዲት ተመክሯል። ከሰው ጋር ስንኗኗር በምን መልክ ነው የምንኖረው? አንደኛ አልሙዓመለቱ መኗኗር ወይንም መገበያየት ወይንም መገናኘት ከሰው ጋር ተብዳዑ ትጀምራለች ቢሰላሚ ሰላምታ በማቅረብ ቀብለ አተጠሩቅ ከመግባት በፊት ሊአይ ሸይኢን አኸር ወደ ምንም ነገር ከመገባቱ በፊት እቃ ልትገዛ ሄድክ፣ ሙስሊሞች መሆናቸውን አወቅ፣ አሰላሙ አለይኩም ወረሕመቱላሂ ወበረካቱ ብለህ ትገባለህ። ከዛ ወዴት ትገባለህ? እነሱ መልስ ሲመልሱልህ ወደ እቃ። እንዲህ አይነት እቃ ፈልጌ ነበር 4 ነጥብ። ሌላም ቦታ ሲኬድ ምንድነው የሚቀደመው? ይሄው ሸሪዓችን እንዳዘዘን ከሰላምታ ይጀምራል። ታኒያን ሁለተኛ ፊ አትናኢ አልሙዓመለቲ ግብይትህ መሃል ውይይትህ መሃል ምን ያስፈልጋል? የንበጊ ያስፈልጋል አለል ሙስሊሚ ሙስሊም በሆነ ሰው ላይ አየኩነ ይሆን ዘንድ ጠሊቃ አልወጅህ ፊቱ ለቀቅሊል ፈታበል የሌለ ሰው ጠሊቃ አልወጅህ ማለት ፈታ ያለ፣ ሙብተሲመን ማለት ደግሞ ፈገግታ ፊት ያለው ልትሆን ይገባሃል። ከሰዎቹ ጋር ምን በምታደርግ ጊዜ ግብይትም ይሁን መማማርም ይሁን ንግግርም ይሁን እነዛ አብረህ የምትኗኗራቸውን ሰዎች ውስጣቸው ያለውን ሰላም በማይነሳ መልኩ ነው ከነሱ ጋር ልትኗኗር የሚገባው። ሶስተኛ አየኩነ ሊሆን ሙተሐሪየን በጣም ጠንቃቃ ሊሆን ትጉ ሊሆን ለስድቂ በእውነተኝነት ላይ ምንም አይነት ውሸት ላይ ጨምር። አየኩነ ሊሆን ሙተሐሪየን ጠንቃቃ ትጉ ሊሆን በምን ላይ? ለስድቂ በእውነተኝነት ላይ። ወሙተጀኒበን የራቀ ሊሆን ይገባዋል። ሊልከዚቢ ውሸት የተባለውን ጉዳይ ሙሉ ለሙሉ የራቀ ሊሆን ይገባዋል። አራተኛ አየኽታረ ሊጠራሩ እርስ በእርስ ወይንም ሊጠራ ይሄ ግለሰብ አሐበል አስማ ከስሞች ሁሉ ምርጥ በሚባለው ስሙ ሊጠራው። ሻንቅሎ አላህ የሰጠው ስም ምን ሆኖ ሳለ አብደላህ፣ አብድራህማን፣ ሙሐመድ፣ ጀማል የመሳሰሉት ምርጥ ስሞች እያሉ በመጥፎ ስም ላይጠራራ። እንዲህ ነው ግን ጨዌው። አንድ ስም ሰምቼ በጣም ደንግጫለሁ። የሆነ ቦታ እቃ ወደ ክፍለ ሀገር ልሄድ፣ እቃ ወደ ክፍለ ሀገር ልልክ እንትን የሚባሉ ቤቶች አሉ አይደል? በረንዳ ከዚህ ከአዲስ አበባ ወደ ክፍለ ሀገር የሚላክላቸው ሐሰን ፊራውን ጋር ነው የምትልከው ይላሉ።
ከውብዬ አልገባኝም አልኩ። ለካል መሽሁር ሆኗል ስሙ እዛ። كيف الإنسان يتسمى بفرعون እንዴት ነው የሰው ልጅ ፊርዓውን ተብሎ ሲጠራ ይሄንን ስም አጽድቆ መቀጠል ጤነኝነት ነው? በአላህ ይሆንባችሁ። ስም ይወጣል ከቤት ይከተላል ጎረቤት ይባላል። መጀመሪያውኑ በዚህ ቆሻሻ ስም ሲጠራ ተው ቢባል ኖሮ አዲስ አበባ ላይ ሁሉ ስም ሆኖ እስከ ክፍለ ሀገር ድረስ የዘለቀ ስም ይሆን ነበር። ሐሰን ምርጥ ስም ተመልከቱ። የነብያችን ሰለላሁ ዐለይሂ ወሰለም የልጅ ልጅ ቅጽል ስሙ ግን ምን ሆነ? ሐሰን ፊርዓውን። ኢና ሊላሂ ወኢና ኢለይሂ ራጂዑን። አቆላምጦ መጥራት ምንድነው? በሸሪዓችን እኮ ያለ ነው። ሐታ እንዲህ አይነት ቆሻሻ ነገሮች ሁሉ ተከትለው እስኪመጡ ድረስ። ስለዚህ ይኸው ሸሪዓችን ምን አለ? አየኽታረ ሊመርጥ አሐበል አስማእ በጥሩ ስም ምን ሊደረግ መጠራራት ሊኖር ወአየብተዒደ ሊርቅ እኮ አኒል አልቃቢ ከቅጽል ስሞች አልመክሩሃቲ የተጠሉ የሆኑ ቅጽል ስሞች ሊጠሉ ከወንድሞች ጋር በምንነጋገርበት በምንሰያየምበት ሰዓት ለደል ሙኻጠቢ የሚናገረው ሰው ዘንድ ይኸው አሁን ያልኳችሁ ማለት ነው። ሐሰን ፊርዓውን የመሳሰለው ብሎ አለመጠራራት፣ ያኛውም ደግሞ አጭሬ ምናምን እያሉ ሰውን አለመጥራት። አምስተኛ አየስተኽዲመ ሊጠቀም አጥየበል አልፋዝ በጣም መልካም የተባለን ንግግር ወለዒባራ አገላለጽንም ጭምር። ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢተቁላህ አላህን ፍሩ፣ ወቁሉ በሉ ተናገሩ፣ ቀውለን ንግግርን ሰዲዳ ግልጽ የሆነችን ሁለት ትርጉም ማታስይዘን አሻሚ ያልሆነችን። ያኔ ምን ይሆናል? እንዴ እኔ እኮ እንዲያልክ መስሎ የነበር እኮ ትላንት የሚባል ግጭት ይመጣል? አይመጣም። ሰዎች ቀጥታ ንግግር ከተናገሩ ትክክለኛ አገላለጾችን ከተጠቀሙ ነገርየው ግልጽ ይሆናል አይሆንም? አሁን የዘመናችንን የአራዳዎች ቃል ግን ካያችሁት 6 ወርማ በጣም ብዙ ነው። በየወሩ አዳዲስ ቃሎች ይመጣሉ አይመጡ? ይመጣሉ አይመጡ? ከዛ እና በቃ ገጨውና ፈጨውና ምናምን ሲል አንተ ምን መኪና ነው ወይ ገብስ ነው ወይ ስትል እነሱ ሌላ ዓለም ላይ ናቸው። እዚህ ጋር ያለው ሰው ፈህም ያረጋቸዋል? አያረጋቸውም። ስለዚህ ሸሪዓችን የሚያዘው በምን ላይ ነው? አየስተኽዲመ ሊጠቀም አጥየበል አልፋዝ በጣም ውብ የሆኑ ንግግሮችን ወለዒባራ አገላለጾችንም መልካም የሚባሉትን አገላለጾች ሊጠቀም። ይሄ ከምን ጋር ነው? ከሰው ጋር በምንነጋገር ሰዓት። 6ኛ ወአላ ዩክቲረ ላያበዛ አልከላም ንግግርን ላያበዛ ወአየብተዒደ ሊርቅ አኒ ለግዊ ከውድቅ ዛዛታ ንግግሮች ወልጂዳል ክርክርንም በፍጹም ላያበዛ ወአዩነዚሃ ሊያጸዳ ሊሳነሁ ምላሱን አኒ ሸትሚ ከስድብ ወሲባብ ይህም ስድብ ነው። ሸትምና ሲባብ ሁለቱም አንድ ናቸው። ከእንዲህ አይነት ንግግሮች ራሱን ሊያጸዳ አንዳንድ ቦታዎች ላይ በሚያስደነግጥ ሁኔታ በቃ በሰላም እያወሩ ምርቃት እስኪመስል ድረስ አንድ ያስገባል፣ ይሄኛው ያኛውም አንድ ያስገባል። በሸሪዓ ሚዛን ስታየው ግን እሳት ውስጥ የሚያስወረውሩ ስድቦች ሁሉ ማለት ነው። አላህ ይጠብቀንና። 7ኛ አላህ የተከለመ ላይናገር ቢማ ላ ያዕኒሂ በማይመለከተው በጭራሽ ገብቶ ላያገባ በማይመለከተው በጭራሽ ገብቶ ላያወራ። ነቢዩ ሰለላሁ ዐለይሂ ወሰለም የሰውየው ኢማን ከማማሩ ውስጥ እኮ ነው አሉ። ከምን አላህ የተከለመ ማ ላ ያዕኒሂ የማይመለከተውን ጉዳይ እርግፍ አድርጎ መተው እኮ ኢማኑ ከማማሩ ውስጥ ነው። ስለዚህ ምን ያስፈልጋል ደግሞ? ይፍን በእኛ አባባል ምን አለ መሰላችሁ? በሀበሻ አባባል ሰውየው በምን ተገደለ በማያገባው ገብቶት ይባላል። በብዛት ሰዎች ራሳቸውን ዕዳ ውስጥ የሚከቱት ምን ሆኖ ነው? ማይመለከታቸው ነገር ውስጥ ይገባሉ። ከዛ ያቺ ነገር ተመዛ በእነሱ ላይ ገመድ ሆና ተጠምጥማ ትመጣለች። ዝም ያለ ነጃ ወጣ ይባላል። ዝም ባለ አፍ ዝም ባይገባበትም ይባላል። ማይመለከቱን ጉዳዮች ከሆኑ ምን በቃ ፊትህን ሁሉ ትዞራለህ። ሰዎች ሲጨቃጨቁ እዛ አንተ ሰዎችን የረዳህ መስሎ የሰው ወሬ ላይ ጆሮህን ጣል አድርገህ የሆነ ወሬ እያወሩ እንትኑን እንደዚህ እኮ ማድረግ ትችላላችሁ ስትል
የተሰምተ ነው ማን ስማለ የኛን ወሬ ብለው ቢያፋጥጡ ምን ታደርጋለህ ራስን ከማዋረድ ውጭ ስለዚህ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ሰዎች በማያገባቸው ነገር ሊገቡ አይገቡም ማለት የሚያገባን አለ ማያገባን ጉዳይ አለና ማለት ነው ወአላ የተሐደተ ላ ያወራ ደግሞ ቢማ ይኺሉ በሚነካ የሚነካ ነገር በሆነ ጉዳይ ላይ ላ ያወራ ምንን ቢልሙርአቲ ክብርን የሚነካ ዑሙመን በጥቅሉ ክብር የሚነካ ንግግር ምን ላይ ያደርግ በጭራሽ ላይ ይናገር ማለት ነው ሊሻሻጥ መጣ ሰውየው ሊገዛ በቃ እኔ ያለችኝ እቺ ናት ምናምን ሲል በቃ ኢንሻአላህ ይግጠሞት ሌላ ገበያ ይግጠሞት እኔ ጋር ያለው ውድ ነው እንጂ የሚባለው ታዲያ አቅምን ፈልገህ አትገዛም ወይ ስትለው አቅምን ፈልገህ የምትለው ክብር ትነካለች አትነካ ግልጽነት እዚህ ጋር ጥቅም አለው የለውም ሰውየው እኮ አቅም እንደሌለው እኮ ያውቃል እቃውን ወዷት እንጂ እዚህ ጋር ቆሞ አትቀንስልኝም ወይ የሚለው አይደለ ስለዚህ ከመላሳችን የሚወጡት ንግግሮች እኛ ብንሆን የሚወጉን ከሆኑ እኛ ደግሞ ካፋችን አውጥተን ማንን ልንጎዳበት አይገባም ሌሎችን ልንጎዳበት አይገባም ኸይር ሶስተኛ ርስት ፍቅሁል ዒባዳት ከአደብ ከስነ ስርዓት ውስጥ ፍቅህ መገንዘብ አልዒባዳት አምልኮች እንዴት መፈጸም እንዳለባቸው መገንዘብ ገጽ 35 ፍቅህ ማለት ምን ማለት ይመስላችኋል ما يريد الله به خيرا يفقهه في الدين الله መልካም የሻለት ሰው ዲኑን ያስገነዝበዋል አስኢለቱን ጥያቄዎች ወአጅዊበቱን መልሶች في بفقه العبادات አምልኮዊ የሸሪዓዊ ድንጋጌዎችን በተመለከተ የመጡ ጥያቄና መልሶች ሸሃደተይን አልቋል አላለቀም ከፊት አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ እስካሁን ድረስ አየን አይደለ አሁን ከምን ሊጀምር ነው ሰላት ጦሃራ ዘካ እያለ እነ ጾምን የመሳሰሉትን ነካ ሊያደርግልን ነው ኸይር መልፍቅሁ ፊቅህ ማለት ምን ማለት ነው ጀዋብ መልስ هو العلم እውቀት እኮ ነው ፊቅህ ማለት ምክንያቱም انما الفقه بالتفقه او بالتعلم በመማር እንጂ ፊቅህ የሚታወቀው ዝም ብሎ ፉቃሃ ዲንን ተገንዛቢ መሆን ይቻላል እንዴ አይቻልም ስለዚህ هو العلم እውቀት እኮ ነው በምን بالأحكام በፍርዶች በህግጋት በምን الشرعية ሸሪዓዊ ብይኖች ምን ይመስላሉ ሸሪዓዊ ህግጋት ምን ይመስላሉ ማስረጃ ደግሞ ከየት ነው የሚወሰደው عن أدلتها ከማስረጃዎቿ ጋር ከምንጩ ከመውሰድ አዲላ ማስረጃ التفصيلية በዝርዝር ደግሞ በማወቅ ለምሳሌ በውሃ ውዱ ይደረጋል አይደረግም ወንድሞቼ በምን አይነት ውሃ በአረንጓዴ ውሃ በነጭ ውሃ በጤዛ ውሃ በምን አይነት ውሃ በተፍሲል ማለት ምን ማለት ነው በዝርዝር ውሃ ሽታው እስካልቀየረ ድረስ ከለሩ እስካልቀየረ ድረስ ምንድነው ማለት ነው ውዱ ያስደርጋል ስንል ይሄን ዝርዝር ያወቅነው ከየት ነው ፊቅህ ተማምረን ማለት ነው ስለዚህ በተፍሲል መቼ ነው አንድ ነገር የሚከለከለው በጥቅሉ ህዝቡ የሚያውቀው ዕውቀት አለ በዝርዝር የተማሩ ሰዎች ብቻ የሚያውቁት ዕውቀት አለ صح ስለዚህ ፊቅህ ማለት ምንን ይይዛል هو العلم ዕውቀት እኮ ነው بالأحكام በህግጋት الشرعية ሸሪዓዊ عن أدلتها ማስረጃዎቿን በማጠናቀር التفصيلية ዝርዝር ማስረጃዎችን بالاستدلال መረጃ በማድረግ ዝርዝር ማስረጃዎችን ማስረጃ በማድረግ እምናውቀው የሸሪዓዊ ፍርዶች ህግ ዕውቀት ምን ይባላል ፍቅህ ይባላል ما احكام الفقه አሁን احكام ማለት ምንድነው ወለ ማለት ነው ህግጋቶች አይደለ الفقه የፊቅህ ህግ የተገነባው ምን ላይ ነው የፊቅህ ህጎች የተገነቡት ምን ላይ ነው እነዚህን እንግዲህ ያዙ ከዚህ ነው የሚጀምረው ከዛ ጉዳዩ በጠቅላላ በጣም ሳህል ይሆነ ይሄዳል
አንደኛ አልፈርዱ ግዴታ ማለት ነው። ፈርድ ማለት ምንን ይመስል? 5 ወቅት ሰላቶችን ይመስል ፈሪደቱን አላ ኩሊ ሙስሊሚን ወሙስሊማ። ሁለተኛ አሱነቱ ሱናን ይመስል። አሁን ከዚህ በፊት ያየነው የሱና ትርጉምና እዚች አርስት ላይ ሲመጣ ያለው የሱና ትርጉም ይለያያል አይለያይም? ይለያያል። ይሄኛው ሱና ማለት ምን ነው የሚይዘው? የሰራው ሰው የሚመነዳበት፣ የተወው ሰው የማይቀጣበት። ምሳሌ ምንን ይመስል? በቀን ውስጥ የሚሰገዱትን ሱና ሰላቶች ይመስል። 12 የሱና ሰላቶች በአንድ ሐዲስ መጥተዋል አይደል? እነሱን የሰራ ሱና ግዴታ ያልሆኑትን በመጨመሩ ከደሞዝ በኩል ሲጨመርለት፣ የተዋቸው ሰውስ እነሱን በመተው ወንጀል ሰርተሃል ተብሎ አይቀጣም። በመተው የሚያስቀጣው የትኛው ነው? ፈርድ ነው። ጥሩ። ስለዚህ ፈርድና ሱና ልዩነታቸውን እስካሁን አወቅን አይደል? ሶስተኛ ወልሙባሑ የተፈቀደ ነገር ክልከላ እስካልመጣበት ድረስ ያን የተፈቀደ ነገር እንጠቃቀማለን። ለምሳሌ አልባሳትን በተመለከተ ምኖች ናቸው? ሙባህ የተፈቀዱ ናቸው። ምን እስካይመጣ ድረስ? በሸሪዓ ከልካይ ነገር እስኪመጣ ድረስ። ወንድ ልጅ ወርቅ መልበስ አይችልም። ወንድ ልጅ ሐር መልበስ አይችልም። ወደ ሴት ሲመጣስ አባሐለሁ አሻሪኡ ደንጋጊው አላህና ነቢዩ ሰለላሁ ዐለይሂ ወሰለም ለሴቶች ግን ወርቅንም ፈቀዱ፣ አንድ ሐር ልብስንም መልበስ ፈቀዱ። ስለዚህ ሙባህ ማለት ምን ማለት ነው? የተፈቀዱ ነገሮች። ወልሐራሙ እርም የተደረጉ ነገሮች፣ ወላጅን መበደል፣ መጠጥ መጠጣት፣ ዝሙት መስራት፣ ሌሎች ህግጋቶች ይመጣሉ። ውስጡ ስንገባ ደግሞ የሰውየው ሁኔታ ታይቶ። የመጨረሻ አልከራሃ የተጠሉ ነገሮች በሸሪዓ። ይሄው እነዚህን 5 የሸሪዓ ህግጋት ማወቅ ምን ይጠቅማል? ሰዎችን በቁጥር አንድነት በምን ላይ ትጠራለህ? በፈርድ ላይ ትጠራለህ። ከምን ላይ ታስጠነቅቃቸዋለህ? ከሐራም ላይ ታስጠነቅቃቸዋለህ። እዩታ፣ የፈርድ ተገላቢጦሹ ማን ነው? ተቃራኒው ሐራም ማለት ነው አይደል? ጥሩ። 5ቱ የሸሪዓ ህግጋት ከነዚህ ከ5ቱ አይወጡም ማለት ነው። ጥሩ። ሶስተኛ መጦሃረቱ። ይሄው ጀመረ። አሁን መጸዳዳት ማለት ምን ማለት ነው? አጦሃረቱ ሚሟ ምንድናት? ጥያቄ ናት። መጦሃረቱ መጸዳዳት ማለት ምን ማለት ነው? ሂየ መልስ። እሱ እኮ መጸዳዳት ማለት እኮ ረፍዑ ማንሳት ነው፣ ማስወገድ ነው። አልሐደቲ ቆሻሻ ውዱ ማጥፋትን ሊሆን ይችላል። ከሽንትና ከሰገራ የወጣ ኮሶ ሊሆን ይችላል። ጀናባ ሊሆን ይችላል። የወር አበባ ሊሆን ይችላል። የኒፋስ ደም ሊሆን ይችላል። ሌሊት በተኙበት ጀናባ ሆኖ መነሳት ሊሆን ይችላል። ግንኙነት ፈጽመው የዘር ፈሳሽ ቢያዩም ወንድና ሴትን የሚመለከት ነው። ስለዚህ ምን ማድረግ? ረፍዑ ማንሳት፣ ማስወገድ። አልሐደቲ ውዱ የሚያጠፉ ነገሮችን ከራስ ላይ ማስወገድ። ወኢዛለቱ አልኸበት ቆሻሻንም ልክ እንደዚሁ ማስወገድ። ከምን ላይ? ከልብስ ላይ፣ ከመስገጃ ቦታ ላይ፣ ከመሳሰሉት ላይ ማለት ነው። ከፓንት ላይ መሰል ወድይና መዝይ የተባሉት ምንድናቸው? ሁለቱም ነጃሳዎች ናቸው። ስለዚህ ፓንትን ከነኩ ምን ይደረጋል? ፓንትን አልፎ ሱሪን ከነኩ ከሱሪ። የሽንት ጠብታ ህፃን ልጅ ሸንቶ የሚሆን ምንጣፍ ላይ ካለ ምንጣፉን ማጽዳት። ስለዚህ ቦታ አምልኮ የምንፈጽምበትንም ቦታ ይሁን የራሳችንን ልብስ በተመለከተ ምን ማድረግ? ማጽዳትና መጸዳዳት። 4ኛ ጥያቄ ማ ወሳኢሉ ምንድነው መንገዱ? አጣሃረቲ የመጸዳጃ መንገዶች ምንድናቸው? የመጸዳጃ ብቻ ሳይሆን የማጽጃ መንገዶችስ ምንድናቸው? ለምን 2 ነገር ነው የሚይዘው አላልንም? መጸዳዳት 1 ራስን ማጽዳት፣ 2 ደግሞ ምንሰግድበትን መስገጃ፣ ምንሰግድበትን ልብስ ቦታውን
ማጽዳትን ይይዘለ። ስለዚህ ጥያቄው ምን ሆነ? ማ ወሳኢሉ አጣሃረቲ ራሳችንም ሆነ ምንሰግድበት ልብሳችንን፣ መስገጃችንን፣ ቦታውን ማጽጃ መንገዶች እነማን ናቸው? ጀዋብ መልስ ሂየል ማኡ ውሃ እኮ ነው አንድ፣ አው ወይንም አቱራቡ ውሃ ከሌለ ደግሞ በምን በአፈር ተይሙም ማለት ነው። አዊል ሐጀሩ አፈሩ ደግሞ ካልተመቸ በምን በድንጋይ ምንን ይመስል ለምሳሌ ውሃ የለም፣ ሶፍት የለም፣ ምንም ነገር የለም። ሽንት ሸናን፣ ሰገራ ተጠቃቀም። በምንድን ነው እስቲንጃ ማድረግ ምንችለው? እስቲንጃና እስቲጅማር አንድ ናቸው። በምንድን ነው የምናደርገው? ከሶስት ባላነሱ ከሶስት መብዛት በሚችሉ ግምን ድንጋዮች አይደለ? ስለዚህ ሶስት መጸዳጃ መንገዶች እስካሁን አየን። አንደኛው ማን ነው? ውሃ። ሁለተኛው ማን ነው? አፈር። ሶስተኛው ማን ነው? ድንጋይ። አው ወይንም አራተኛ አደብጎ። ደብግ ማለት ቆዳ ይሆንና ድሮ አሁን እኛንን እንጂ በዚህ ዘመን እንዲያውም እኔ ደርሻለሁ እናንተ አልደረሳችሁ። ክፍለ ሀገር ግን ይኖር ይሆናል ከሌ የሚባል ከሰሜን የመጣችሁ ልጆች ከሌ ታሪፉ ከሌ ታውቃላችሁ? በግ ሲታረድ ወይንም በሬ ሲታረድ ቆዳው ምን ይደረጋል? ደብግ ይደረጋል። ለመስገጃነት እንዲውል ወይንም የሞተ እንስሳ ካለ ምን ይደረጋል? ቆዳውን ለመጠቀም ቆዳው ቀረድ የሚባል እንጨት ውሃ ውስጥ ይዘፈዘፍና ከዛ በኋላ ቆዳው ምን ይደረጋል? ይጸዳል። ከዛ በኋላ ለምንነት ዋለ ማለት ነው? ለመስገጃነት ዋለ። ለመስገጃነት ዋለ። እዚህ ውስጥ ግን አጥንት ተጠቅሷል? ፋንዲያ ተጠቅሷል? አልተጠቀሰም። ደረቅ ነገሮች ናቸው ወይስ አይደሉም? ናቸው። ለምን አልተጠቀምንባቸው? ነቢዩ ሰለላሁ ዐለይሂ ወሰለም ስለከለከሏቸው። ስለዚህ ራስንም ማጽዳት ይሆን ምንሰግድባቸውን ቦታ ልብሶቻችንን፣ መስገጃዎቻችንን ከምናጸዳዳባቸው ነገሮች ውስጥ አራቱ አንደኛው ውሃ፣ ሁለተኛው አፈር፣ ሶስተኛው ድንጋይ፣ አራተኛው ደግሞ ምን ቆዳን ደብግ ማድረግ ማለት ነው። ባረከላሁ ፊኩም። አምስተኛ ከይፈ ኑጠሂሩ አነጃሳ። ከይፈ ኑጠሂሩ እንዴት እናጸዳለን? አነጃሰቱ ነጃሳን በምን መልክ እናጸደዋለን? አምስተኛ መልስ ቢኢዛለቲሃ በማስወገድ ወገስሊሃ በማጠብ እሷን ቢልማኢ በውሃ በማጠብ ልብስ ከሆነ ሽንት ከተሸናበት ምን ያችን ቦታ በማጽዳት በውሃ ማጽዳት። ሽንት ቤት ውስጥ አንድ ልጅ ሽንቷ መለጠው ያቺ ቦታ በምን ትጸዳለች? በውሃ ትጸዳለች። ስለዚህ ነጃሳ በምን ይጸዳል? ልብስና ቦታ ሲነካ በውሃ ይጸዳል። ስድስተኛ ቢማዛ ተኩኑ ጦሃረቱል ሐደት። ቢማዛ ተኩኑ በምን ትሆናለች? ጦሃረቱ መጸዳዳት፣ አልሐደቲ ከውዱ ውዱ ካፈረስን በኋላ በምን መጸዳዳት እና ወደ ውዱ ሁኔታ መመለስ እንችላለን። ውዱ ካጠፋን በኋላ እንዴት ነው ወደ ውዱ ሁኔታ መመለስ ምንችለው? ጀዋብ መልስ ቢል ውዱ አንደኛ ውዱ በማድረግ መቼ? ሽንትና ሰገራ ብቻ ከሆነ። አዊል ጉስሊ ወይንም ሙሉ ሰውነትን መታጠብ መቼ? ግብረ ስጋ ግንኙነት ከተፈጸመ የዘር ፈሳሽ ቢወጣም ባይወጣም፣ በተኛበት ጀናባ ከሆነ፣ ሴቶች ከሆኑ ደግሞ የወር አበባ ከሆኑና የወሊድ ደም ላይ ካሉ፣ አው ወይንም አተየሙም በአፈር መጦሃራት። በተይሙም እንዴት ነው አንድ ሰው የሚጸዳዳው? ከመሬት በላይ ባለ በማንኛውም ነገር ድንጋይ ሊሆን ይችላል፣ አፈር ሊሆን ይችላል። ይሄው እጄን የውስጡን ወዴት ገለበጥኩት? ወደ ታች። ከላይ ያለው ምኑ ብቻ ነው? የእጄ የላይኛው አይደል? መሬትን በውስጥ እጃችን ሁለት እጃችንን አንድ ጊዜ አርገን መተዋል። አንድ ጊዜ ብቻ። ከዛስ ይሄው ይሄ አውራጣት ከአውራጣት ምትቀጥለው አጣት ከምትቀጥለው አጣት ባለበት አርገን አንዴ እናጋጫቸዋለን። የሚራገፈው ይራገፋል አይደል? ከዛ ልክ ዱዓ እንደሚያደርግ ሰው አንዴ እንመልሰዋለን ሁለቱንም እጅ። ከዛስ ኡፍ ብለን እንተነፍሳለን። ከዛ ከየት እንጀምራለን?
ከፊታችን ይሄው አንድ ጊዜ ፊታችንን አበስ። ይሄ ውሃ በሌለ ሰዓት ውዱ ለጠፋበትም ሰው ሆነ ጀናባ ለሆነ ሰው ይሆናል። አንድ ሁለተኛ ማታ ጀናባ ሆኖ አድሮ የብርድ ችግር ላለበት ሰው በውሃ በቀዝቃዛ ውሃ ታጠብ አይባልም። ፀሐይ እስክትወጣ ድረስ በደንብ እስኪሞቅለት ድረስ ምን ያደርጋል? በዚሁ መልክ ውዱ ያደርጋል ወይንም ጀናባውን ያወርዳል። እሺ ፊቱን አሻረል። ድጋሚ ሌላ አፈር ሳያሽ ይሄው የግራ እጄ የውስጡ አለች አይደለ? እሷም በማን በቀኝ እጄ የጀርባው አብሳታለሁ። አባሹ ማን ነው? የግራ እጅ ውስጡ ማን ነው የሚያብሳት? የቀኝ እጅ የውጯን ምን ድረስ? ሰዓት ማሰሪያው ድረስ። አንድ ከዛ በተገላቢጦሹ ደግሞ የቀኝ እጅ ውስጡ ማንን ያብሳል? ከሰዓት ማሰሪያ አንስቶ እስከ ጣቶች ድረስ የግራ እጅ የውጩን ያብሳል። 4 ነጥብ። ውዱም ተደረገ፣ ጀናባም ወረደ። ኢንሻአላሁ ተዓላ ከሰባተኛው ጥያቄ እናነሳለን። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። የደከመኝ ቀን ነው ጥያቄ የምትልኩት። የሙት ሙተኝ ነው ዛሬ የመጣሁት።